የሚያቃጥለው? እሷን እነካለው ካለች ደግሞ ዳኒ እሷን አይለቃት። ቲና አትለቃትም ነበር። የሰው ሰው በሱ ጦስ ትሙት። ማማት ላይ ልነግርህ ነው። የእውነትሽ ነው? የእውነት ይኸውልህ ካሌብ፣ ለደረሰብኝ ነገር ሁሉ እሱን መቅጣት እፈልጋለሁ። ምንድን ነው እያደረግሽ ያለሽው? ለጊዜው በቀል የሚታወጣው ነው። በቀል? አንተ ለአመታት ስትዋሸኝ ስትማገጥብኝ ይኖራል። እኔ ግን በግልጽ ትቻለሁ። ለዛ ነው ከካሌብ ጋር ይሆንሽ? አባዬ ግን እኔ አስቀይሜያለሁ? አላስቀይምከኝም። ምን ነው ታዲያ? ምንድን ነው እየሆነ ያለ? ምን ሆነ? እኔ በሄዱ ቀልድ እንደማላክ ታውቃለህ። በሚስትና በርስት ማን ቀልድ ያውቃል ብለህ ነው? አሁን ግን ካሌብ እየቀለደ ነው። በማን? በሚስቱ? እሷን ተዋት፣ ቀልዳበት ነው። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። እንደዛ ካሰብክ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። ማለት ዱምቶ ካሌብ ቲናን አንቆ ጣላት። ኤደን ወደዛ ቤት የካሌብ እጮኛውን አመጣች። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ ይብዛ እያልን ትሁት ክፍል 38 እንደቀጠለ ነው። ትሁትና አባባ ስለ ካሌብ እቅድ እየተነጋገሩ ነው። ኤደንን እዚህ ቤት ሊያመጣት መሰለኝ እየሉ እየተነጋገሩ ነው። እዚህ ቤት ሊያመጣት፣ እዚህ ከመጣ እኮ እሳት ተቀጣጠለ ማለት ነው። ቲና አትለቃትም ይላሉ። አያስነካትም ዳንኤል ስለሚወዳት ይጠብቃታል እየተባባሉ ነው። ጦርነቱ እዚህ እንዲሆንማ አልፈቅድም ይላል አባዬም። እዚህ ካልመጣችማ እነሱም አይወጡም፣ ስለዚህ እየተባባሉ የሚፈጠረውን አብረን እናያለን እያሉ ነው። ኤደን ካሌብን ቀጥራ በሐሳብ ተስማምቻለሁ፣ ፍቅረኛሞች መሆን እንችላለን፣ ነገር ግን ከመስመራችን ማለፍ አልፈልግም፣ ተከድቻለሁ፣ ለተከዳሁት ነገር ሁሉ ግን ዋጋ ማስከፈል አለብኝ ትለዋለች። እሱም እንደምታያቸው ወንዶች መሆን አልፈልግም፣ ከመስመራችን እንድንወጣ አልፈልግም፣ እኔ በቲና ብዙ በደል ደርሶብኛል፣ ያሰብነው ጥሩ ነገር ባይሆንም ግን ይህ ማድረግ የሚገባን ጉዳይ ነው ብለው ፍቅረኛሞች በመሆን ወደ አንድ ቤት ለመሄድ እንደተስማሙ እንመለከታለን። ቲናና ዳንኤል ምን ይሉ ይሆን? አብረን የምናየው ይሆናል። ካሌብም በደል ደርሶብኛል፣ በገዛ አልጋዬ በገዛ ቤቴ ገንዘብ ለማግኘት ብቻ የመጣች ሴት ዳንኤልን ለማኖር ብላ ያደረገች ናት። ዳንኤል ግን በአንጻሩ ይሻላል፣ ላንቺ ብሎ ገንዘብ ተቀብሎ ለመሄድና ካንቺ ጋር ለመሆን ነው የሚፈልገው እያለ ይነግራታል። የኔም በደል ቀላል አይደለም፣ እኔ ለእያንዳንዱ ነገር ዋጋ እንዲከፍል ማድረግ እፈልጋለሁ እያለች ነው። ሁለቱም ተያይዘው ቀጥ ብለው ወደ ቤት እጅ ለእጅ ተያይዘው ሲገቡ ኤደንና ካሌብ ሲያዩዋቸው በቅናት ቦግ ያሉት ቲናና ዳንኤል፣ አባዬ ደግሞ በፈገግታና በሳቅ እንደተበቀሉለት ሲያቸው ደስ ብሎታል። ብድግ ብለው ከመቀመጫቸውም ለኤደን ቦታ በመስጠት እንዲያስቀምጧት ሆነ። ዳንኤል ደግሞ በጣም ተናዷል። ቲናም እንዴት ነሽ ኤደን እያለች ማስመሰሏን ቀጥላበታለች። ዳንኤል ግን ሊያስመልሰኝ ነው ብሎ ፈጥኖ ወደ መታጠፊያ ክፍል ወጣ። ቲናም አስቲ ልመልከተው ብላ ተከትላው ሄደች። ካሌብና ኤደን አባዬ ግን ደስታቸውን በትንሹም ቢሆን እያጣጣሙ ነው። ዳንኤልም ከውጭ ተጠባብቆ ኤደንን ያገኛትና አንተ ምን ፈልገህ ነው እንደ ሰፈር ዱርዬ መንገድ ለመንገድ እየጠበክ የምታገኝኝ ትለዋለች። ቆይ አንቺ ምን እያደረግሽ ነው? ምንድነው ያየሁት ነገር ብሎ ይጠይቃታል። በትንሹም ቢሆን በቀሌን እየፈጸምኩ ነው። አንተ ለአመታት ስትማግጥብኝ ስትዋሸኝ ኑርሃል። እኔ ግን በይፋ ትቻለሁ። በቀሌን ግን በትንሹም ቢሆን ጀምሬዋለሁ ትለዋለች። እና ለዛ ነዋ ከካሌብ ጋር መሆን የፈለግሽው ይላታል። አዎ ካንተ በብዙ እጥፍ የተሻለ ነው፣ በገንዘብ ነዋ፣ በሌላ በምን ይበልጠኛል ይላታል። በገንዘብም ቢሆን እሱ ሰርቶ እኮ ነው፣ እንዳንተ አጭበርብሮ አይደለም እያለች ደካማና የማይረባ ከሃዲ መሆኑን በግልጽ ኤደን ቆራጧ እየነገረችው ለመቅደም እየታገለች ትገኛለች። እኔ ሁሉን ነገር ያደረኩት ላንቺ ብዬ ነው እያለ ዳንኤል ቢጠይቃትም አረ ለእኔ ብለ ምን አደረክ?
አብረን ተጋግዘን እንኑር እያልኩ አይደል እንዴ? አንተ በማጭበርበር ለምታመጣው እኔ የምፈልግ መስሎህ እያለ ሽማግሌ እንኳን ላክብልህ መች አደረግከው? አሁን ሁሉንም ነገር አስተካክለዋለሁ እያለ ይማጸናል። እሷ ግን ረፍዷል ሁሉም ነገር ብላ ጥላው ተሽቀንጥራ የማይረባ መሆኑን ነግራው ስትሄድ ባለበት ስብር ብሎ ቆሟል። ዳንኤል እየፈጠነ ወደ ቤት ሄዶ አባዬን ያገኘዋል። አባባ እኔ አስቀይሜሃለሁ? አረ የለም አላስቀየምከኝ እና ምንድን ነው የሚፈጠረው ብሎ ይጮህበታል። ምን ተፈጠረ? እኔ በኤደን ቀልድ አላቅም ይለዋል። በርስትና በሚስት ቀልድ ማን ያውቃል ብለህ ነው ብሎ የገባው አባዬ ገባለት በአማርኛ። ካሌብ የሚያደርገው ትክክል አይደለም ብሎ ለመውቀስ ይሞክራል። በሚስቱ ላይ ነው እሷ ቀልዳበታለች፣ እንዲያውም ሲያንሰው ነው ይላል። ዳንኤል ወዲያ አባዬ ወዲህ ሊግባቡ ያልቻሉ ይመስላል። አባዬ ግን በትክክለኛው ሰዓት በትክክለኛው ቦታ ተገኝቶ ዳንኤል የበደለውን ሁሉ ዳንኤል ምን እንዳደረገ ሁሉ በአረፍተ ነገሮቹ ይነግረዋል። ዳንኤል ግን ስላልገባው አሁንም ጥያቄውን እየቀጠለ ነው። ካሌብ ከኤደን ስር የሚሆነውን ይራቅልኝ ብዬ ነው ብሎ ይጠይቃል። ከሚስቴ ዳርዳር እያለ ነው ካሌብ ጥፋት ሊሰራ ነው ብሎ ምናልባት እየቀለደብህ እንዳይሆን እንዴት ምን አይነት ቀልድ እንዴት ሊሆን ይችላል ይላል ዳንኤልም። አባባም ቀጥለው እየቀለደ ነው የሚሆነው ብለው ይመልሱለታል። ባይኔ በብረቱ እያየው ነው ከሚስቴ ስርስር ቢያቆም ይሻላል ብሎ ይከሳል። ራሱን ጠይቀው ምንም ካላደረከው ምንም ሊያደርግ አይችልም ይለዋል አባዬ። አባባም ግን ከመጠየቅ በፊት ምን ብወስድበት ነው ሚስቴን የሚወስድብኝ ብለህ ራስህን ጠይቅ ሲለው በማለት ዳንኤል ተጨንቆ የሚመልሰውም አጥቶ እየተንተባተበ በቃ ተውኩት ብሎ ሁሉ ነገር እንደታወቀበትና ሚስት በሚስት እንደሚቀማ አባዬ በአሽሙርና በቅኔ ሲነግሩት እየተርበተበተ ፈጥኖ ወጣ። ቀቶ እንዲሁም ቶ እያለ ሲወጣ የልቡን ትክክለኛው ቦታ የተናገረው አባዬ በሳቅ ፍንክ እያለ እየሳቀ ነው አባዬ። ዳንኤል ግን እየፈጠነ ቲናን ይዞ ወደ ሬስቶራንት በመሄድ የሆነ ነገር ማድረግ አለብን እያለ እሷን ተይታገሽ እያለ ሲገለግል የነበረውና 4 ሚሊዮኑን ብቻ ለመቀበል ሲጠባበቅ የሷን የክፋት መንገድ ተይ ያለ ነገሮች እንዳይበላሹበት ብሩን እስኪቀበል ሲገለግል የነበረው ዳንኤል ሁሉ ነገር እንዳልተሳካለት ሲያውቅ አሁን ወይ ካሌብን ወይ አባባን መግደል እንዳለበት እና ሐሳቡን እንደጨረሰ ለሷ ይነግራታል። እሷ ግን አሁን ይቺ ልጅ ስትመጣ ነው ወይ እንዲህ የምትሆነው? እስካሁን ምን ሆነ ኑሯል ስትል ፈሰፈስ ነበር አይደል? እኔ የራሴን እቅድ ራሴ ነኝ የማደርገው እያለች በተራዋ ደግሞ እሷ ከሱ ጋር እንደማትስማማ ተነግረዋለች። የፈለገው ውሻ እንዳደረጉትና እንደጠሉት ብቻ ያስመስላል። በኤደን እንዳልሆነ ግን አሁንም ሊናገር አልፈለገም እና ምንም አላሰብሽም እያለ ይጠይቃታል። እኔ እስካሁን ያሰብኩት እንደምገላቸው ብቻ ነው በማለት እሷም የመግደል ሐሳብ እንዳላት እየነገረችው ነው። ዳንኤልና ካሌብ አሁንም ለምን አትወጣም ለምን ታስወጣኛለህ እየተባባሉ እየተጨቃጨቁ ነው። በኤዱ ከመጣችሁብኝ ማንንም አልምርም፣ ሰውም ቢሞት ግድ የለኝም ይላል ዳንኤል። እሱን አንተ እንድትመረጥ ጸልይ፣ እኔን የወደደችኝ ይመስለኛል እያለው ነው ካሌብ። አንተን መቼም ልትወድህ አትችልም ይላል ደግሞ ዳንኤል። እንኳን እኔን አንተን ወድሃለች ይለዋል። በዚህ እየተበሻሸቁ እየተናደዱ ነው። አይንኋ ግን እኔን ወዳኛለች፣ አይኗ እኔ ላይ ሆኗል እያለ ዳንኤልን እያበሸቀው ነው። ዳንኤልም እየተርበተበተ ነው። የሁለታቸው አለመከባበርና እልህ ውስጥ እየገባ እንዲሁም የመከዳዳትና ሚስትን የመነጣጠቅ ሕይወታቸውን ወደፊት እንደሚያመሰቃቅለው ከባድ አደጋ ሆኖ እናየዋለን። ዳንኤልም በሷ ከመጣብኝ ምንም ነገር አደርጋለሁ ይለዋል። ካሌብ ግን እንኳን አንተ እኔም ምንም ነገር አላደረኩም ብሎ በቅኔ
የተደረገውን ነግሮት ወጣ። እዚህ የተበሳጨው ዳንኤል ወደ ትሁት በመሄድ አንቺ ግን የለየልሽ ውሸታም ነሽ ይላታል። ልሆን እችላለሁ ግን ምን አደረግኩ አለችው። ኤደን ያንተ ናት ያልሽኝ ውሸትሽን ነው ይላታል። ማስተካከያ ኤደንን አትርፍ ነው ያልኩህ አለችው። ምንም ይሁን አይመለከተኝም እያለች ሊሰድባት ይሞክራል። ገደል ግባ በማለትና በቆራጥነት ዳንኤልን በመስደብ ጥሩ ሲሆንለት አይገባህም፣ እንዳንተ ማንነት እኮ ላወራህም አልችልም ነበር ትለዋል። ይኸውልሽ ትሁት ኤደንና ካሌብ እኮ እጅ ለእጅ ተያይዘው ነው የመጡት፣ አይመለከተኝም፣ እሱም እኮ ትዳር ነው የፈረሰበት ትለዋለች። እኔማ ውለታ ውልለታለሁ ይላል ካሌብ። የሰው ሚስት በገዛ ቤቱ ይዘህ ነው ውለታ የዋልክለት? እሷ አስመሳይና ዘራፊ ተንኮለኛ ናት። ካንተ የባሰ አስመሳይና ዘራፊ ያለ አንተ ሲሆን ቢሳካልህ ለመዝረፍ አይደል የመጣኸው ትለዋለች። እኔ ችግር ውስጥ ከምገባ የሆነ ነገር እርጅኝ፣ አይመለከተኝም፣ እኔን ለቀቅ አድርገኝ ብላ ምክሩንም ዘጋችበት። ኤደን በጣም ፈርታለች። ችግሩ የባሰ እንዳይወሰበሰብባት ትሁትን አግኝታ እንዴት ላድርግ፣ ምን ትመክርኛለሽ እያለች ናት። አይዞሽ ቲናና ዳንኤል ብቻ ናቸው። ቲና እንዳትጎዳሽ አንቺ ተጠንቀቂ፣ እኛ ደግሞ ከጎንሽ ነን። እንግዲህ አስበሽበት ከገባሽ ምንም ችግር የለው፣ አብረን እንተጋገዛለን እያለች ትሁትም ሁሎችንም በየተራ እየመከረችና እያበረታች ከችግር እንዲወጡም እርስ በርስ እንዳይጎዳዱም በየአቅጣጫው እየመከረች ትገኛለች። ዳንኤል እየደወለ ኤደንን እየተማጸነ ወደፊቱ ፍቅራቸው ለመመለስ እየታገለና ቁጭ ብለው እንዲነጋገሩ ቢፈልግም እሷ ግን ፈቃደኛ ልትሆንለት አልቻለችም። ቲና ከካሌብ ክፍል ገብታ ምን ታደርጊያለሽ ከክፍሌ ውስጥ ብሎ ይጠይቃታል። እንዴ የኔ ፍቅር አሁንማ ተስማማን አይደል እንዴ? አብረን ለማደር ነዋ። እንግዲህ ተግባባን እኮ 400 ሺህ ብሩን በስጦታ ለሚስት ሰጥተሃታል። እንደፊቱ እንዳዲስ ባህሪዬን ሁሉ አስተካክያለሁ፣ መልካም ሴት ሁኝልሃለሁ እያለች እጆቹንም ሰውነቱንም እየዳበሰች ለማታለል እየሞከረች ነው። በድጋሚም እንጋባለን፣ አንድ አዲስ ባልና ሚስት እንሆናለን፣ ሰርጋችንም እናሰርጋለን እያለች በረጅሙ እያቀደች ስትነግረው በጣም ጥርሱን እያፋጨ ከዚህ ክፍል ውጭልኝ ቢላትም አልወጣም መውጣትም አልፈልግም ስትለው ሁለት እጆቹን ከአንገቷ ላይ በማሳረፍ ሲጥ አድርጎ ትንፋሽ ጥሮ ካልጋው ላይ ሲጥላት ትንፋሿ ተቋርጦ እያለ የዛሬው ትዕይንት ተጠናቀቀ። ሰላም የጨጨሆ ቻናል ተከታታዮች፣ ቀጣዩን ክፍል ይዘን እስከምንቀርብ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ድረስ ስለተከታተላችሁን እናመሰግናለን። ጨጨሆ ዩቲዩብ